ካቻፕ በጣዕሙ ብቻ አይደለም የሚታወቀው፣ ከጀርባው አሳዛኝ ታሪኮችና ብዙ ሰዎችን ለህመምና ለመመረዝ ዳርጓል። ታዲያ እንዴት ነው ብዙ ሰዎችን የመረዘው? እንዴት በማጠብቁት መንገድ እንደሚሰራ፣ ምን እንደሚጨመርበትና ጤናችን ላይ የሚያመጣውን ድብቅ ጉዳት ከማየታችን በፊት እንዴት እንደመረዘንና ስለ ታሪኩ እናውራ። ሊገርማችሁ ይችላል፣ ግን በፊት ላይ ካቻፕ የሚሰራው ከቲማቲም ራሱ አልነበረም። ካቻፕ ለምግብነት መዋል የጀመረው ከ2325 ዓመት በፊት ነው። እዚህ ጥንታዊቷ ቻይና ውስጥ ካቻፕን ያዘጋጁ ነበረ። በዛን ጊዜ ይኖሩ የነበሩ ቻይናውያን ከአሳ አንጀት፣ ከአኩሪ አተር እና ጨው የሚሰራ ማጣፈጫ ስጎን ይጠቀሙ ነበረ። ከሲያፕ ብሎ ነበር የሚጠሩት። ማጣፈጫው ጥቁርና ጨዋማ ሲሆን አሁን ከምናውቀው ቀይ ጣፋጭ ካቻፕ ጋር ምንም አይመሳሰልም። ከዛ ቻይናዊ መርከበኞች ይህን ማጣፈጫ ስጓቸውን ተሸክመው እዚህ ደቡብ ምስራቅ ኤዥያ ይዘውት ይሄዳሉ። ከዛም ከብዙ ጊዜያት በኋላ በ1600 የእንግሊዝ ነጋዴዎች ሲያገኙት ከስጎ ጋር በፍቅር ይወድቃሉ። ነገር ግን ወደ ሀገራቸው እንግሊዝ ሲወስዱት አንድ ችግር ይፈጠራል። ማጣፈጫ ስጎውን ለመስራት ተመሳሳይ ግብዓትን ለማግኘት ይቸገራሉ። ስለዚህ የተለያዩ ሙከራዎችን ማድረግ ይጀምራሉ። በ1700 የእንግሊዝ ምግብ አብሳዮች ከእንጉዳይ፣ ከዋልነት፣ ኦይስተር ከተባለ የባህር እንስሳና አንቾቪ ከተባለ የአሳ ዝርያ በራሳቸው መንገድ ካቻፕን ያዘጋጃሉ። እያንዳንዱ ቤተሰብ የራሱ ሚስጥራዊ የካቻፕ ቀመር ነበረው። ዓላማቸው ኦሪጂናሉን ከቻይና የመጣው አይነት ጣዕምን ማግኘት ነበረ። ዋናው ነገር የተፈጠረው ግን በ1800ዎቹ መጀመሪያ አሜሪካ ውስጥ ነው። በዚህ ጊዜ ቲማቲሞች ይፈሩ ነበረ። በዚህ ጊዜ የነበሩ ሰዎች ቲማቲሞች መርዛማ ናቸው ብለው ነበር የሚያስቡት። ምክንያቱም ቲማቲሞች የዚህ መርዛማ እጽዋት ዝርያ ናቸው። ነገር ግን በ1812 ጄምስ ሚስ የተባለ ሳይንቲስት ሪስክ ለመውሰድ ይወስናል። ከዛ ቲማቲሞችን ከቅመሞችና ከአቼቶ ጋር ይደባልቅና የመጀመሪያውን የቲማቲም ካቻፕ ይፈጥራል። ቲማቲሞችን የፍቅር አፕሎች ብሎ ነበር የሚጠራቸው። እናም ቲማቲም ካቻፕን ጤናማ ያደርገዋል ብሎ ያምን ነበረ። ቢሆንም ግን ብዙ ሰዎች ከቲማቲም የተሰራውን ካቻፕ ለመጠቀም ያቅማማሉ። ከዛ ግን የኢንዱስትሪው አብዮት ሲፈነዳ ፍርሃቱም ሆነ ሁሉም ነገር መቀየር ይጀምራል። ፋብሪካዎች በጠርሙሶች ካቻፖችን በብዛት ማምረት ይጀምራሉ። ካቻፖቹ ርካሽ፣ ደማቅና ተጠቃሚዎቹ ከዚህ በፊት ከሚያውቁት የተለዩ ነበሩ። ስለዚህ ካቻፕ የዕለት ተዕለት ምግብ አካል እየሆነ ይመጣል። ነገር ግን በዚህ ጊዜ የነበሩት ካቻፖች ድብቅና መጥፎ ታሪክ ነበራቸው። ካቻፖቹ ለብዙ ጊዜ እንዲቆዩ ድርጅቶች እንደ ከሰልና ቦሪክ አሲድ ያሉ አደገኛ የምግብ ማቆያዎችን ይጠቀሙ ነበረ። እንደውም አንዳንዶቹ ገንዘብን ለመቆጠብ የበሰበሱ ቲማቲሞችን ራሱ ይጠቀሙ ነበረ። ይህ ደግሞ ብዙዎች እንዲመረዙና እንዲታመሙ ያደርጋል። ከዛ ግን በ1876 ሄንሪ ጆን ሄይንዝ የተባለ ሰው ይህን ነገር ለማስቀረት ይወስናል። እንደ የበሰሉ ቲማቲሞችን፣ አቼቶ፣ ስኳርና ቅመሞች ያሉ ተፈጥሯዊ ግብዓቶችን ብቻ በመጠቀም ካቻፕን ይሰራል። ንጹህና ጤናማ ናቸው በማለትም ያስተዋውቃቸዋል። እናም ካቻፖቹ ደህንነታቸውን የጠበቁ መሆናቸውን ለማረጋገጥ የውስጡን የሚያሳይ ጠርሙሶችን ይጠቀማል። ስለዚህ ተጠቃሚዎች የካቻፑን ንጹህነት አይተው መግዛት ይችላሉ። ይህ ፈጠራው የሄንሪ ሄይንዝ ስም በየቤቱ እንዲገባ ያስችለዋል። በተጨማሪም የምግቡን ኢንዱስትሪ ለሁል ጊዜው ይቀይረዋል። በ1900ዎቹ መጀመሪያ የሄንሪ ሄይንዝ ካቻፕ ወይም ሄይንዝ ካቻፕ በመላው አውሮፓ፣ አፍሪካ እና ኤዥያ ይሰራጫል። ሬስቶራንቶች ውስጥ፣ ትምህርት ቤቶች ውስጥ እና በሁለተኛው የዓለም ጦርነት ወቅት የጦር ሰፈሮች ውስጥ በመቅረብ አሜሪካ ውስጥ የጣዕም ምልክት ይሆናል። የትኛውም ቦታ የአሜሪካ ወታደሮች ሲሄዱ ካቻፕ ይከተላቸዋል። ብዙም ሳይቆይ ማጣፈጫ ብቻ መሆኑ ቀርቶ ወደ ሌሎች ኤክስፖርት በመደረግ የሌሎች ባህል አካልም ይሆናል። ሩዝ እና ኑድልሶች ዋና ምግብ በሆኑባቸው ቦታዎች ራሱ ካቻፕ እየተለመደ ይመጣል። ፊሊፒንስ ውስጥ ከሙዞች ይሰራ ነበረ። ጃፓን ውስጥ ስፓጌቲዎችን ቃና ለመስጠት ጥቅም ላይ ይውላል። እኛ ሀገርም ሬስቶራንቶች፣ ሆቴሎች እና ካፍቴሪያዎች ውስጥ የተለመደ ግብዓት ለመሆን በቅቷል። ነገር ግን ችግሩ ካቻፕ ዓለምን በሚዞርበት ወቅት በእያንዳንዱ ጠርሙስ ውስጥ የተደበቀ ነገር አለ። ለክፍለ ዘመናት ከመርዛማ ነገሮች፣ ከበሰበሱ ቲማቲሞች ሲሰራ ቆይቷል። ግን ዛሬ ላይስ እንዴት ነው የሚሰራው? ጤናችን ላይ የሚያመጡትን ጉዳቶች ከማየታችን በፊት እንዴት እንደሚሰሩ እና ምን እንደሚጨምሩባቸው እንይ። በመጀመሪያ እነዚህ ፍሬሽ ቲማቲሞች ከእርሻ ይሰበሰባሉ። ቲማቲሞቹ ከተሰበሰቡ በኋላ ወደ ካቻፕ ማምረቻው ፋብሪካ ይጓዛሉ። ከደረሱ በኋላ ቆሻሻዎችን ለማስወገድ ቲማቲሞቹ ይታጠባሉ። በመቀጠል የታጠቡትን ቲማቲሞች ጨፍልቀው ወይም ከታትፈው ወደ ቁርጥራጮች ይቀይሯቸዋል። ከዛ ልጣጫቸው እንዲላላ እና በቀላሉ እንዲላቀቅ ቁርጥራጮቹን ቲማቲሞች ያሞቋቸዋል። በመቀጠል የሞቁት ቲማቲሞች ይላጣሉ። በተጨማሪም ፍሬያቸው ይወገዳል። ከዛም የተላጡት ድልህ የሚመስሉት ቲማቲሞች ወደ ዋናው ካቻፕ መስሪያ ይወሰዳሉ። በመቀጠል ይጨምቋቸውና እዚህ ማጠራቀሚያ ውስጥ ይጨምሯቸዋል። ከዛ ከውሃ ጋር ይደባለቃሉ። ከውሃ ጋር ከደባለቁት በኋላ ወደ ካቻፕ ኪችን ይወሰድና
ማጣፈጫ፣ አቼቶ ወይም ቬኔጋር፣ ጨው፣ ቅመሞችና ቃናዎች ይጨመርበታል። ከመጠን ያለፈ ትነትን ለማስወገድ ብዙዎቹን ቅመሞች በጊዜ ነው የሚጨምሩት። ሽንኩርትና ነጭ ሽንኩርት ከቅመሞች ጋር ከተደባለቁ በኋላ ተከትፈው የቲማቲም ድብልቅ ውስጥ ይጨመራሉ። ጨውና ስኳር በየትኛውም ሰዓት ላይ መጨመር ይቻላል። ስኳርን ግን አዘግይቶ መጨመር ተመራጭ ነው። ከዛም የቲማቲም ውህዱ ከ30 እስከ 45 ደቂቃ እንዲበስል ይደረጋል። ከበሰለ በኋላ እንደዚህ አይነት ቅርጽ ያላቸው ፕላስቲኮች ወይም ጠርሙሶች ይመጣሉ። እኛ ሀገር በብዛት የተለመደው ይህ ቢሆንም አብዛኞቹ ብራንዶች የሚጠቀሙት ግን ይህን ነው። ለዚህም ወሳኝ ምክንያት አላቸው። ለመጀመሪያ ጊዜ ቅርጹ የተሰራው በዚህ ሄንሪ ሄንዝ በተባለ ሰው ነው። ይህ ከርቭ የሆነው አንገቱ ካቻፑ በትክክል እንዲፈስ ያስችለዋል። ይህ ጫፉ ጋር ያለው ጠባብነቱ ደግሞ ለአየር የመጋለጥ እድሉን በመቀነስ ካቻፑ ወደ ቡኒነት እንዳይቀየር ይከላከለዋል። ውስጡን የማሳየት ብቃቱ ተጠቃሚዎች ውስጥ ያለውን ካቻፕ በመመልከት ፍሬሽ መሆኑን ለማረጋገጥ ያስችላቸዋል። በመቀጠል ካቻፑ መያዣ ዕቃ ውስጥ ይሞላል። ከዛ ቃናቸውን እንዳያጡ መቀዝቀዝ ይኖርባቸዋል። ካቻፑ ከበሰለ በኋላ በከፍተኛ ሙቀት ከቆየ ቃናውን እያጣ ይመጣል። ስለዚህ ቀዝቃዛ አየርን ወይም ቀዝቃዛ ውሃን በመጠቀም እንዲቀዘቅዙ ይደረጋል። በመጨረሻም ግብአቶች፣ ቀኖችና የተለያዩ መረጃዎች ይጻፍባቸውና ይታሸጋሉ። ነገር ግን ካቻፕን ታዋቂ ካደረገው ጣፋጭ ጣዕሙ በስተጀርባ ብዙ ሰዎች ልብ የማይሉትን የጤና ችግር ደብቆ ይዟል። ታዲያ እነዚህ ችግሮች ምንድን ናቸው? ካቻፕ ጎጂ ላይመስላችሁ ይችላል፣ ግን የመጀመሪያው ካቻፕ ጉዳት እንዲያመጣ የሚያደርገው ውስጡ ያለው ስኳር ነው። ካቻፕ 25 በመቶ ስኳር ነው፣ አንዳንድ ጊዜ ከዛም በላይ። ይህም ማለት ከለስላሳ መጠጦች ጋር ተቀራራቢ መጠን ነው። ነገር ግን ስትመገቡት ምንም የስኳር ጣዕም የማይሰማችሁ ስኳሩ ከጨው፣ ከአቼቶ እና ከቅመማ ቅመሞች ጋር ስለተደባለቀ ነው። ለዛም ነው ካቻፖች ሱስ የማስያዝ ባህሪ ያላቸው። በስኳር አማካኝነት የአንጎላችሁን የደስታ ሆርሞን እንዲመነጭ በማድረግ አሁንም እንድትመገቡት ያደርጋችኋል። ግን ችግሩ ስኳር ላይ ብቻ አያበቃም። አብዛኞቹ ገበያ ላይ ያሉ ካቻፖች ሃይ ፍሩክቶስ ኮርን ሲሮፕ የተባለ ማጣፈጫን ይጠቀማሉ። ይህ ማጣፈጫ ደግሞ ለኢንሱሊን ሬዚስታንስ፣ በስብ ለተሞላ ጉበትና ከምግብ መመጠጥ ስርዓት ችግር ጋር ይገናኛል። ከዚህ ውጭ ደግሞ የጨው ችግርም አለ። 2 የሾርባ ማንኪያ ካቻፕ ብቻ በየቀኑ ማለፍ ከሌለባችሁ የሶዲየም ገደብ ውስጥ 25 በመቶውን ይሰጣችኋል። ይህ ማለት ለአንድ ጊዜ ምግብነት አደገኛ አይደለም። ነገር ግን በየቀኑ ካቻፕን ስትጠቀሙ ከሌሎች ምግቦች ጋር ተደምሮ የምትወስዱት የጨው መጠን ስለሚጨምር የሶዲየም ገደባችሁንም የምታልፉት ይሆናል። ይህ ደግሞ ቀስ በቀስ የደም ግፊት እንዲጨምር ያደርጋል። በተጨማሪም ልብ ላይ ጫናን ይፈጥራል። ግን ደግሞ ይህ ደማቅ ቀለሙስ? ይህም ችግር ሊኖረው ይችላል። አብዛኞቹ ብራንዶች ፍሬሽ ቲማቲምን ከመጠቀም ይልቅ ቅድም እንዳየነው ቲማቲሙን ፕሮሰስ በማድረግና በማቆየት ነው የሚጠቀሙት። ለብዙ ጊዜ ሊያስቀምጡት ይችላሉ። ስለዚህ በዚህ ሰዓት የተፈጥሮ ፋይበሮች እና አንቲኦክሲዳንቶች እየጠፉ ይመጣሉ። አንዳንድ ረከስ ያሉ ብራንዶች ደግሞ ካቻፑ ለወራት ቀይ ሆኖ እንዲቆይ ማቆያዎችንና የቀለም መጠበቂያዎችን ራሱ ይጨምራሉ። ውጤቱም ጉዳትን ሊያመጣ ይችላል። ግን ካቻፖች በመጥፎ ዜናዎች ብቻ የተሞሉ አይደሉም። ትክክለኛ ከቲማቲም የተሰሩ ካቻፖች በተለይ ቤት ውስጥ ወይም በትክክለኛው መንገድ የተሰሩት ላይኮፒን የተባለ ንጥረ ነገር አላቸው። ይህ ንጥረ ነገር ነው ለቲማቲሞች ቀለማቸውን የሚሰጣቸው። ታዲያ ይህ ንጥረ ነገር ከልብ ጤና፣ ከቆዳ ጥበቃ ጋርና ከካንሰር ሪስክ መቀነስ ጋር ይገናኛል። ስለዚህ እጅግ በጣም ጠቃሚ ነው። ደስ የሚለው ነገር ደግሞ ልክ እንደ ካቻፑ ቲማቲሞች ሲበስሉ ሰውነታችሁ ላይኮፒንን ለመምጠጥ ቀላል ይሆንለታል። ስለዚህ ችግሩ ካቻፑ ሳይሆን ውስጡ ያሉት ግብዓቶችና የሚሰሩበት መንገድ ነው። ለዛም ካቻፖችን ሳይበዛ መጠቀም የተሻለው አማራጭ ነው። ስለ ካቻፕ ያለውን እውነታ አውቃችኋል። ቀጣይ ደግሞ የትኛውን ምግብ እንመርምር? መልሳችሁን ጻፉልኝ። ስለዚህ ለሌላ ጊዜ ካቻፕን ስትጠቀሙ ከዓሳ የተሰራ ማጣፈጫነት ተነስቶ በብዙ ክፍለ ዘመናት በተለያዩ ፕሮሰሶች አልፎ እናንተ ጋር እንደደረሰ አስታውሱ።